ባለፉት 3 ወራት በአዲስ አበባ ከተማ የተለያዩ አይነት የአካባቢ ብክለት ባስከተሉ 698 ተቋማት ላይ እርምጃ መወሰዱን የአዲስ አበባ አካባቢ ጥበቃ ባለስልጣን አስታውቋል። ተቋሙ የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸሙን የከተማዋን ነዋሪዎች፣ የሲቪክ ማህበራትና ባለድርሻ አካላት በተገኙበት የግምገማ መድረክ አካሂዷል። በዚህ ጊዜም በሩብ ዓመቱ የድምጽ፣ የውሃ እንዲሁም የአካባቢ ብክለት በሚያደርሱ 3422 ተቋማት ላይ ክትትልና ቁጥጥር በማድረግ የአካባቢ ብክለትን ለመከላከልና ጽዱ ከተማ ለመፍጠር የሚያስችሉ ስራዎች መስራታቸው ተገልጿል። የመድረኩ ተሳታፊዎችም የከተማዋን ጽዳትና ውበት ለመጠበቅ የተሰሩ ስራዎችን አድንቀው በተለይም የደረቅ ቆሻሻ አያያዝና አወጋገድ አዋጅ ውስጥ በተካተተውና በቀጣዮቹ ወራት ተግባራዊ መደረግ በሚጀምርበት ወቅት የሚከለከሉ የፕላስቲክ ምርቶችን ለመተካት በቂ ዝግጅት ተደርጓል ወይ ሲሉ ጠይቀዋል። ይሄ ህግ በኋላ ወደ ተግባራዊነት ሙሉ ለሙሉ ሲገባ ቅጣቱ ሲጀመር የሚፈጠሩ ሁኔታዎች ትንሽ ከበድ እንዳይሉ እዛ ላይ ምን አይነት ስራዎች ተሰሩ አሉ ምናልባት ዝርዝር ስላልሆነ ታልፈው ከሆነ ቢነሱ ቀጣይ ደግሞ እሱ ላይ የታሰቡ ነገሮች ካሉ ቢነገረን ያ ህግ ተፈጻሚ ሲሆን እንቅፋት ነው የሚሆነው። ምክንያቱም ሰው ይሄዳል ከዳቦ ቤት ዳቦ ገዝቶ ሲወጣ ያንን ዳቦ በምን ይዞት ሊሄድ ይችላል? ያ ነገር ተደራሽነት ሄዷል የካርቶን ወረቀቶችን አሁን ኬንያ በጣም በዚህ ደረጃ ትልቅ ሰክሰስ ሄደዋል። ኢቭን ሰው ሱፐርማርኬት ሲሄድ ከረጢቱን ይዞ ነው የሚሄደው። የአዲስ አበባ አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ ሙሉቀን ዮናስ ለተነሱ ጥያቄዎች በሰጡት ምላሽ በአዋጁ የተከለከለው አጠቃላይ የፕላስቲክ ምርቶች ሳይሆን ለአንድ ጊዜ ብቻ ጥቅም ላይ የሚውሉ መሆኑን ጠቅሰው እነሱንም በሌሎች ምርቶች ለመተካት የተደረጉ ያሉ ቅድመ ዝግጅቶችን አብራርተዋል። አምና 2016 የተጀመረ ሀገር አቀፍ ንቅናቄ ነበር ብክለት ይብቃ ወቴ ይብቃ የሚል እሱ ላይ የመጀመሪያው ንቅናቄ ያደረግነው ፕላስቲክ ላይ ነው። ፕላስቲክ ላይ ንቅናቄ ስናደርግ ሁለት መሰረታዊ ሀሳቦች ነበሩ። አንዱ ግንዛቤ መፍጠር፣ ሁለተኛ ተኪ ምርት የሚሰሩ አካላትን ማበረታታት የሚል ማለት ነው። በዛን ጊዜ የነበረው የዓለም አቀፍ የአካባቢ ቀን ላይ ኤግዚቢሽን ለማቅረብ ስንጠራቸው በርካታ ተቋማት ናቸው ቡም ያደረጉት ከውስጥ ማለት ፍላጎቱ አለ። በተለይ የጨርቅ ላይ ወረቀት ምርት ላይ ለመሳተፍ ፍላጎት ያላቸው አለ። ገበያውን ግን ፕላስቲክ ይዞታል። ስለዚህ መፈናፈኛ አጥተዋል ማለት ነው። እንደ መንግስት ግን ኢንቨስት የሚያደርጉበት መንገድ ላይ መስሪያ ቦታዎችን ከማመቻቸት እነሱን ከመደገፍ አንፃር መሰራት አለበት ወይ በደንብ ይጠብቃል እሱ። መንግስት 7ኛውን ሀገራዊ ምርጫ ለማከናወን በቂ አቅምና ዝግጁነት እንዳለው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ 7ኛውን ሀገራዊ ምርጫ በተመለከተ ለህዝብ እንደራሴዎች ምክር ቤት ትላንትና በሰጡት ማብራሪያ እየተካሄደ ያለው ሀገራዊ ምክክር ምንም አይነት ምክር ሀሳብ ቢኖረው 7ኛው ሀገራዊ ምርጫ ከመካሄድ እንደማይቀር ተናግረዋል። እኛ እንደ ፓርቲም እንደ መንግስትም ዝግጁ ነን፣ ተፎካካሪ ፓርቲዎችም ከወዲሁ መዘጋጀት አለባቸው ያሉት ጠቅላይ ሚኒስትሩ ጨምረውም ምርጫው እስካሁን በኢትዮጵያ ከተካሄዱ ምርጫዎች የተሻለ እንደሚሆን ጥርጥር የለውም ነው ያሉት። እንዲሁም ምርጫው ዴሞክራሲያዊና ብዝሃ ድምጾች ያሉት እንዲሆን በኃላፊነት እንሰራለን ያሉ ሲሆን ለዚህም እንደ መንግስትና ፓርቲ በትኩረት እንደሚሰራም አረጋግጠዋል። በተመሳሳይ የጠቅላይ ሚኒስትሩ ማብራሪያ በኢትዮጵያ ከ63 ሚሊዮን በላይ ዜጎች የጤና መድህን ተጠቃሚ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ይህንን ያሉት ትላንት ለህዝብ እንደራሴዎች ምክር ቤት ማብራሪያ በሰጡበት ወቅት ሲሆን የመድኃኒት አቅርቦት ችግርን ለመቅረፍ በሀገር ውስጥ የማምረት ስራ እየተሰራ መሆኑን አንስተዋል። ለዚህም ለመድኃኒት 60 ቢሊዮን ብር ድጎማ መደረጉን ገልጸው የካንሰር ህክምና ወጪ 60% የሚሸፈነው በመንግስት መሆኑን አስታውቀዋል። ጠቅላይ ሚኒስትሩ አክለውም በጤናው ዘርፍ የውጭ ኢንቨስትመንቶች እንዲመጡ ጥረቶች እየተደረገ እንደሚገኝ ገልጸው ለጤናው ዘርፍ ልዩ ትኩረት በመስጠት የቅዱስ ጳውሎስ ሆስፒታል ሚሊኒየም ህክምና ኮሌጅ ከ1000 በላይ አልጋ ያለው ማዕከል ገንብቷል ነው ያሉት። አሁን እየተሰሩ ያሉ ስራዎች ጅምር በመሆናቸው ብዙ ስራዎች እንደሚጠበቁም አመላክተዋል። የህዝብ እንደራሴዎች ምክር ቤት ውሎን ከተመለከቱ መረጃዎች ወጣ ስንል ኢትዮጵያ በህግ የበላይነት ምዘና አምና ከነበረችበት ደረጃ ዝቅ ማለቷን ዓለም አቀፉ የፍትህ ፕሮጀክት ባወጣው አዲስ ሪፖርት አስታውቋል። ተቋሙ ትላንት ይፋ ባደረገው የፈረንጆቹ 2025 የህግ የበላይነት መረጃ ጠቋሚ ሪፖርት መሰረት ኢትዮጵያ በህግ የበላይነት ምዘና ከ143 ሀገሮች መካከል 132ኛ ደረጃን ይዛለች። ሀገሪቱ በባለፈው የአውሮፓውያኑ ዓመት 130ኛ ደረጃ ላይ ተቀምጣ የነበረ ሲሆን በዓለም አቀፍ ደረጃ የህግ የበላይነት ማሽቆልቆል
በዚህ ዓመት መቀጠሉንና ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገራት ማሽቆልቆል ማሳየታቸው በሪፖርቱ ተጠቅሷል። በየዓመቱ የሀገራትን የህግ የበላይነት በመመዘን ሪፖርት የሚያወጣውና መቀመጫውን በዋሽንግተን ዲሲ፣ ሲንጋፖርና ሜክሲኮ ሲቲ ያደረገው ተቋሙ ጨምሮም በአሁኑ ወቅት ኢትዮጵያን በመከተል ሞሪታኒያ፣ ካሜሮን፣ ግብጽ፣ ዲሞክራቲክ ሪፐብሊክ ኮንጎና ሱዳን ከ133ኛ እስከ 137ኛ ያለውን ደረጃ መያዛቸውን ይፋ አድርጓል። በዓለም አቀፉ የፍትህ ፕሮጀክት ህግ የበላይነት መረጃ ጠቋሚ መሰረት አምስቱ ከፍተኛ ደረጃ ያገኙ ሀገራት ዴንማርክ፣ ኖርዌይ፣ ፊንላንድ፣ ስዊድን እና ኒውዚላንድ መሆናቸው የተጠቀሰ ሲሆን ቬኔዙዌላ፣ አፍጋኒስታን፣ ካምቦዲያ፣ ሄይቲ እና ኒካራጓ ደግሞ ዝቅተኛውን ደረጃ መያዛቸውን አስፍሯል። የኢትዮጵያ ኤሌክትሪክ ኃይል ባለፉት 3 ወራት ለሀገር ውስጥና ለውጭ ሀገራት ከቀረበ የኃይል ሽያጭና ተጓዳኝ አገልግሎቶች ከ26.8 ቢሊዮን ብር በላይ ገቢ ማግኘቱን አስታውቋል። ተቋሙ በሩብ ዓመቱ ከኃይል ሽያጭ 24.9 ቢሊዮን ብር ገቢ ለማግኘት ታቅዶ 26.8 ቢሊዮን ብር ገቢ ማግኘቱንና ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ96 በመቶ ብልጫ እንዳለው ጠቅሷል። ይህ ገቢ የተገኘው ከ7.8 ቴራዋት ሰዓት በላይ ኃይል በመሸጥ 10.1 ቢሊዮን ብር እንዲሁም በውጭ ምንዛሬ 117.1 ሚሊዮን የአሜሪካን ዶላር ገቢ በመገኘቱ እንደሆነም ገልጿል። በተጨማሪም ተቋሙ ከሸጠው ኃይል ውስጥ 7 በመቶ ለውጭ ሀገራት የተሸጠ መሆኑንና ለሀገር ውስጥ ከቀረበው የኃይል ሽያጭ ውስጥ የኢትዮጵያ ኤሌክትሪክ አገልግሎት 53.6 በመቶ፣ የከፍተኛ ኢንዱስትሪዎች 4.6 በመቶ እንዲሁም የቴክኖሎጂ ኩባንያዎች 34.6 በመቶ ድርሻ እንዳላቸው ተጠቁሟል። ለጎረቤት ሀገራት ከተሸጠው ኃይል ኬንያና ታንዛኒያ በድምሩ 4.6 በመቶውን ድርሻ ሲይዙ ጅቡቲ 2.2 በመቶ ድርሻ ይዛለች ተብሏል። ተመልካቾቻችን የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። በሐሳብ በፈጠራ እንዲሁም በማህበረሰብ ትስስር አፍሪካን አንድ ማድረግ ዓላማው ያደረገው አፍሪካን ሴሌብሬትስ 2025 በአዲስ አበባ ሊካሄድ መሆኑ ተገለጸ። ከጥቅምት 25 እስከ ጥቅምት 30 ቀን 2018 ዓ.ም ለተከታታይ 5 ቀናት የሚካሄደው ሁነቱ በአፍሪካ ውስጥ የጥበብ፣ የባህል፣ የቅርስ፣ የንግድና የኢንቨስትመንት እንዲሁም የሳይንስና የቴክኖሎጂ ልውውጦችን በይበልጥ ለማጉላት ታስቦ የተዘጋጀ መሆኑም ተጠቁሟል። አፍሪካን ሴሌብሬት ስለ ፓን አፍሪካኒዝም የሚያቀነቅን እንዲሁም ማህበራዊና ክልላዊ ውህደትን በማበረታታትና በማስተዋወቅ የአፍሪካን ልዩነት በአንድነት ለማክበር የተዘጋጀ መድረክ መሆኑ የተጠቀሰ ሲሆን ከካሳ በላይ ፍትህ ለአፍሪካውያንና ትውልድ አፍሪካውያን በሚል መሪ ቃል ነው የሚከበረው። በአፍሪካ የተሰራ የአፍሪካ ምግብ መመገብ፣ የአፍሪካ ልብሶችን መልበስ፣ የአፍሪካ ፊልሞችን መመልከት፣ የአፍሪካ ጥበባትን፣ ሙዚቃን ማድነቅና በሀገሪቱ ንግድ፣ ቱሪዝምንና ፈጠራን ማበረታታትን ዓላማ ያደረገ ዝግጅት መሆኑም ነው የተነገረው። የዝግጅት ሌጀንደር ጎልድ ሊሚትድ የተሰኘ ድርጅት በኢትዮጵያ የዝግጅት አጋሩ ከሆነው አፍሮኖቫ ጋር በመሆን በአፍሪካ ህብረት ኮሚሽን፣ ከተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን፣ በኢትዮጵያ ከሚገኙ የናይጄሪያ፣ የቡሩንዲ፣ የኮት ዲቫር ኤምባሲዎች፣ የአሜሪካ ልዑክ ለአፍሪካ ህብረት እንዲሁም ከኢትዮጵያ የውጭ ጉዳይና ቱሪዝም ሚኒስቴር ጋር በመተባበር የተዘጋጀ መሆኑም ተጠቅሷል።